የደረሰብህን ጉዳት ብታሳየልኝ። የደረሰብኝ አደጋ ላሳይኝ። ወደ ካሜራው ዞር በልና ከበድ ያለ ያው አፌ ውስጥ የሆነ ነገር ጎደጎዱብኝ። በአፍንጫዬም እንደዛው አረጉና ምንም መተንፈስ አልችልም። ምንድነው አንተ ቁጭ ብለህ የምታወራው? አትንበረከክም እንዴ? እኔ ጠፍቻለሁ። እኔ የለሁም እኮ ለልጆችና ለሚስቴ ብዬ ያው ስላስፈራራን ምንም አይነት ማውጣት አልቻልንም። እኛ ፍራቻም ስላለ ያው ሰላም ውድ ቤተሰቦቻችን እንዴት ከርማችሁልናል? ያው እንግዲህ ሰሞኑን ብዙ ቪዲዮዎች ስንሰራ የነበረው በተከታታይ ከህፃናቶች ከሚጠፉ ጋር በተያያዘ ነው። ግን እንደማል ይሄ ከጎን የምታዩት ወንድሜ በፊት ሳቀርብላችሁ የነበሩ የተለያዩ የሰውነት አካል የሚገብሩ መጥፎ ስራ የሚሰሩ ለጥንቁልና ለተለያየ ሀብት ለሚያመጣ እያሉ በአዳምልኮ ጋር በተያያዘ ሰውን እዚህ ጋር የምታዩት ወንድማችን አንድ የደረሰበት ጉዳት አለ እና እናንተም ደግሞ በተደጋጋሚ ያው ኮሜንት ሴክሽን ላይ ሀሳብ ላይ እየጠየቃችሁን የነበረው እነዛ ሰዎች ምን ደረጃ ላይ ደረሱ እንዴት ሆኑ ምናምን እየተባለ እየተጠየቅን የነበረ አለ። ያው ከዚህ በፊትም እንዳልኳችሁ በጣም እየሰራንበት ነው ያለው ዋናዎቹን ለመያዝ ከህፃኖቹ ጋር በተያያዘም ከነዚህ ጋርም ደግሞ ይሄ የባዳም ልኮ ለሚሰሩትን ሁለቱም ላይ ያሉትን ዋናዎቹን ለመያዝ በጣም እየሰራንባቸው ነበር። ይሄ ወንድሜ ግን የማጋራችሁ ነገር አለ የተያያዘ ነገር ከዚህ የሰው አካል ከሚሰውሩት ጋር የተያያዘ እኔም የደረሰብኝ በደል አለ ያለን ነገር ስላለ እስቲ ምንድነው የደረሰበት ነገር የሚለውን ወንድማችንን እንስማውና የተቻለንን መፍትሄ ለመስጠት እንሞክራለን። ሰላም ወንድሜ። ሰላም። ማን ልበል? ኢዮብ። እሺ ኢዮብ፣ ያው በስልክ የተወሰኑትን አንዳንድ ነገሮች እየነገርከኝ ነበረ። አሁንም ይህንን ፕሮግራም ከመጀመራችን በፊት ያው ቀድመንም እየተወያየን የነበርንባቸው ነገሮች አሉ። ምንድነው እስቲ የደረሰብህ ነገር? የደረሰብኝ ነገር ያው ትንሽ ሰጣ ገባለሁ። እሺ። ያሳዝናል። ያው ለወጣትነት እንደዚህ ያው አስቸጋሪ ቢሆንም ያው ከወንድሜ ጋር አብረን እንኖር ነበር። ያው የእናቴ አባቴ ልጅ ነው። አብረን እየኖርነ ያው የወለድ ልጁ አባት ነኝ እኔ። የወለድ ልጁ አባት ነኝ። ያው ትንሽ ወንድሜ ነው። እሺ። አብረን እየኖርነ ያው ትዳር አለኝ። እሺ። ትዳሬን ያው ሹፌር ነኝ። ወንድሜም ሹፌር ነው፣ የሬዲ ሹፌር። አብረን ያው እየሰራን እኔ ጋር ነው የሚኖረው ወንድሜ። ያው እየሰራን እየኖርነ እያለ ያው ኑሮ ያው ባለ ትዳር ሰው ሆንኩኝ፣ የልጁ አባት ሰው ሆንኩኝ። ያው እኔ ጧት ወጥቼ ማታ ነው የምገባው። ያው ወንድሜም እንደዛው ቢሆን ያው አመሻሽቶ ይገባና ሬዲ ሹፌር ስለሆነ እኔ መስሪያ ቤት መኪና ስለሆነ ያው ጧት ያው እንደ መስሪያ ቤት ያው በ2 ሰዓት ተኩል ሰዓት ጠብቄ ነው የምገባው፣ ሰዓት ጠብቄ ነው የምወጣው። እሱ ግን ሬዲ ስለሆነ እያመሸ ይወጣል። እሺ። እሱ የሬዲ ሹፌር የግሉን ነው ተቀጥሮ ነው የሚሰራው? ተቀጥሮ ነው የሚሰራው። እሺ። ተቀጥሮ ነው የሚሰራው። ያው እስከ 4 ሰዓት ያመሻል። ያው ግን ያው እኔ ወንድሙ ስለሆንኩኝ አምሽቶ ይገባም። ያው ሰዓት ጠብቄ ይገባም። እሱን ነው ከፍተዋለሁ ግቢ። እሱን እጠብቃለሁ፣ አልተኛም። ያው ልጆችና ባለቤቴ ቢተኙም እሱን ጠብቄ ወንድሜን ያው ምን አልፎ ነው የሚመጣው እያልከኝ ነበረ ቅድም። ተከራይቶ የሚኖርበት የራሱ ቤት አለው? አይ የለውም፣ እኔ ጋር ነበር የሚኖረው። ኦኬ። እኔ ጋር ነው የሚኖረው። ያው እየሰራ ያመሻን ይገባል። እሺ። እኔም ስራ ያው ከስራ አኳያ ያው እኔም እገባለሁ ወደ ቤቴ። እየኖርነ ወንድሜ ያው ከጊዜ ቆይታ ያው እያመሸ መግባት ጀመረ። እንትን አለ እያመሸ በጣም ማምሸት ጀመረ። ምን የጀመረው ነገር አለ እንዴ? ያው ራሴን መጠራጠር ጀመርኩ። ከዛ ደግሞ ማደር ጀመረ ወንድሜ። እያደረ ሲመጣ ወንድሜ ምን ጀምሮ ነው ምናምን። ይሄ በቃ ራሴን ሰጣ ገባ ውስጥ ባለቤቴንም ምንድነው ወንድም ግን ምን እየሆነ ነው ምናምን አለች። ምን ይሆናል ብለሽ ነው? ወጣት አይደል እንዴ? ያው እየሰራ ይሆናል፣ ጓደኞቹ አሳንፈውት ይሆናል ምናምን አይነት ጓደኞቹ ጋር ይሆናል። ታውቂያለሽ የሬዲ ሹፌር ብዙ ጓደኛ አለው ምናምን እላታለሁ። እኔ እኮ ማላመሸው ያው የመስሪያ ቤት ስለሆነ ነው፣ በሰዓት ጠብቄ ሰዓት አይደለም ገባው ምናምን እያልኳት ስላት አይ ከሆነማ ጥሩ ነው ምናምን፣ አይ ወጣት ሰው እንዳይሳሳት ምናምን ትለኛለች። አይ እንደዛማ ያው እንግዲህ ትልቅ አይደለም
ያደግነው በመከራ አይደል አይጠፋውም፣ ችግር የለውም መከራ ያስተማረን ስለሆነ ምናምን እላታለሁ። እኛ እኮ እንደ ሀብታም ልጆች ተዝናንተን አደግን ምናምን እላታለሁ። እንዴት ያው እንግዲህ መከራ ያው እና ወንድሜ ጋር እየኖርነ እንደዚህ። እሺ ከወንድም ጋር በዚህ ጉዳይ ከዛ ዋና የተከሰተብህ ነገር የደረሰብህ ነገር ምንድን ነው? የተከሰተብኝ ነገርማ በቃ ወንድሜ በቃ ማምሸት በቃ መቅረት ሁላ ቤት አይመጣም። ከዛ ለምንድን ነው በቃ ምንድን ነው እንደዚህ ጠፋ ምናምን እለዋለሁ። አለው ምናምን ይለኛል። ከዛ ከሆነ ጊዜ ቆይታ በኋላ መጣ። የሆነ ተለውጦ ምናምን እንዲህ ወንድሜ ምን ተገኘ ምናምን ምን ለምንድን የጠፋብኝስ እኔ አልናፍቅም እንዴ ወንድሜ ምናምን አልኩት። አይ በስልክ እያገኘው አይደል እንዴ ምናምን አለኝ። አይ በስልክ እኮ መፍትሄ አይሆንም እንዴ እንዴት ነው ያደግነው እንደዚህ ነው እንዲያደግነው እንደዚህ ነበር እንዴ ፍቅራችን ወንድሜ ምናምን ስለው አይ በቃ ምናምን በቃ አይ ስራ አይደል እንዴ ምናምን ሲለኝ የሆነ ዝም ብዬ እኔ አይ ወንድሜ ምናምን በቃ ዝም ብዬ ለራሴ እንትን ማሰብ ጀመርኩ። ከዛ አሁንም እንደዚህ እየቀጠለ ሄደ። በቃ መምጣት ሁሉ አቆመ ማለት ትችላለህ። አይመጣም ሁላ ቤት። ከዛ ያው አሁንም ራሴን ተራጠርኩ። የልጅማ በቃ ሌላ ነገር ጀምሯል ላይፍ የሆኑ ጓደኞች ይዟል አይነት ነገር ሱስ ምናምን ነበረበት ከዛ በፊት። ሱስማ የለበትም። እሺ በነገራችን ላይ ተመልካቾቻችን መጀመሪያ ላይ እየነገርኳችሁ እንደነበረው የደረሰበት ጉዳት እሱን አልነገርኳችሁም ነበረ። ሁለቱንም አይኑን ነው ያወጡበት። እሱን ኋላ ላይ የሚነግረን ይሆናል እንዴት እንደደረሰበት። ሁለቱ አይኖቹ ጠፍቶበት ነው ወደኛ የመጣው። ያው የጠፋበት ምክንያት እንግዲህ ከዚህ በፊት አንዳንድ ፕሮግራሞቻችን ላይ እንዳያችሁት ከባዕድ አምልኮ ጋር ተያይዞ ባለው ነው። እሺ እና እየቆየ ያው በቃ ቆየ ቀረማ ትችላለህ እኔ ጋር። ከዛ የሆነ ጊዜ ደወልኩለት። እንዲህ ወንድሜ እናቴ ጠፋ ምናምን አልኩት። አይ አለው አሁንም አለው ነው የሚለኝ ለኔ። ምንም የተጨበጠ ሀሳብ ሊነገረኝ አልቻለም ለኔ። አይ ወንድሜማ ምናምን በቃ አይነት የጀመረው ነገር አለ ላይፍ ጀምሯል ማለት ነው። ለኔ አይነግረኝም እንደዛ ዳለ ወንድሙ ምናምን እያልኩኝ ለኪ ላይፍ ጀምሯል። እና ላይፍ ጀምሯል ማለት እንዴት ነው? ጓደኛ ይዞ ነው? ጓደኛ ይዟል። እሺ እንደዛ እኔ ገመትኩ ዝም ብዬ እንደዚህ ሆነው መቼም ብቻውን ቤት አልተከራየ ያው ይመጣ ያድራል ነበር ብዬ እኔ ራሴ በቃ ጓደኛ ይዟን ብዬ ገመትኩ። ለዛም ነው መጥቶ የማይጠይቀኝ ምናምን ብዬ እንደዛ እየኖርነ ያው እውነት አይጠፋም ያው ጓደኛ ይዟል ማለት ነው። እውነትም ጓደኛ ይዟል። አዎ ከዛ በፊት የነበረውን የሱን ጓደኛ አታውቅም? አላውቅም እኔ እና ጓደኛ ይዟል። ለዛ የሆነ ሰዓት ጓደኛ ይዞ ምናምን የሆነ ሆቴል ላይ ሆነው ደወሉልኝ። ከጓደኛው ጋር ሆነው ደወሉልኝ። ከዛ ጓደኛው ጋር ሆነው ሲደውሉልኝ እሺ ምንድነው ምናምን ብዬ ሄድኩኝ። ያው 6 ሰዓት ነበረ አስፈቅጄ ስራ ቦታ ወጣውና ሄድኩ። ሂጄ እዛ ጋበዙኝ ምናምን ልጅቷንም ተዋወቅኳት ምናምን ተመለስኩ ወደ ቤቴ። ከዛ ከሆነ ጊዜ በኋላ ወደ ቤታቸው ጠሩኝ። ቤታቸው እንደዚህ ያው ሄድኩኝ። ሲሄድ ያው የሆነ ያልሆነ ድርጊት እያደረጉ አገኘኋቸው። የሰው አይን ምናምን እየበሉ ምናምን ደነገጥኩኝ እኔ። አይን እየበሉ ሳገኝ ደነገጥኩ። ምንድነው ወንድሜ? አጋጣሚ ነው የገባው። አጋጣሚ ስገባ እንደዛ እያደረጉ ምንድነው ወንድሜ ምን እያደረጋችሁ ነው ምናምን አልኳቸው። እንደዛ ስላቸው ወንድሜ ያው ዝም ብለህ ቁጭ በል ምን አደረግን ምናምን። እሷ ደግሞ ዝም ብለህ ቁጭ በል ምንድነው ምናምን አለች። አይ እኔ ምንድነው የተደረገ ያለው እንዴ ደግሞ አይን ይበላ እንዴ ምናምን አልኳቸው። አይን ይበላ እንዴ ምናምን ስላቸው አነሱትና ቁጭ ብለው ምናምን ወሬ ወንድሜ እና እንዴት ነው ምናምን ልጆቹስ እንዴት ናቸው ባለቤትስ እንዴት ምናምን ሲለኝ አይ ባለቤቴ ደህና ነች ልጅ አንተ ጠፋህ እንጂ ግን ደግሞ እዚህ ጋር የምታረጉት ነገር እኔ ምንድነው ወንድሜ ምናምን አልኩት። ስለው የምናረገው ነገር ምንም እያደረግን አይደለም እኮ ምናምን ሲለኝ አይ እኔ ዙሮ ከብዶኛል ምናምን አልኩት። ያረጋችሁን ነገር ምንድነው የምታረጉት ነገር እንደዚህ የኢንሳይን ነው ወይስ ምንድነው እንደዚህ የምትበሉት ምናምን አልኩት። አይ ምንም የበላ ነው እኮ አይን ምናምን አለ ምናምን ሊሸውደኝ ምናምን ሞከሩ። የእንስሳ አይነት ነገር ነው የመሰለህ መጀመሪያ ስታይ?
እኔ እንደዚህ አይነት መሰለኝ። ምክንያቱም ለማመን ይከብዳል። እንዴት የሰው አይን እንደዚህ እየበላ በቁም ሆነ በጣም ይከብዳል ለማመን ይከብዳል በጣም ነው። እና እንደዛ ብዬ እንዴት ነው የእንስ አይንን እንዴ ምናምን የሰውማ እንዴት ነው ልገምት የሰው አይን እንዴት ሰው ይበላል ብዬ እንደዛ ብዬ ያው እነሱ ሸፋፈኑት ነገሩን እነሱ ራሳቸው። እኔም ገፋ ብዬ ማውጣት ምንድነው ብዬ አጨናነቁ ከሰው ቤት አልሄድኩት ምን ብዬ እሱ ወንድሜ ቢሆን በዛ በኩል ያለችው የሌላው ወገን ስለሆነች ፈራውና ለኔም ሳይሆን ለወንድሜም እስኪ እሱ አስቦበት ነው ያደረገው እንደ ነገር ለብቻው ጠይቀዋለሁ ምናምን አልኩና ወጣ። እዛ ወጥቼ ያው እንግዲህ እሺ ከወጣ በኋላ ለብቻው ነው ያገኘው ወንድምህን። ምን ተከሰተ? አገኘሁትና ወንድሜን እዛ ባለቤቱ እንደዚህ ነው ምናምን ብለዋለች መሰለኝ የኔን አይን እንዲያጠፋም ነግረዋለች መሰለኝ እንዲያወጣ። ያው እሱም ያው እንግዲህ ፍቅርና ገንዘብ አታሉት ለኔ መናገር ቢከብደኝም አብሮኝ ያደገው ወንድሜ ያው ምንም እንግዲህ በጣም ያሳዝናል። ያው እንደኔ አብሮ መብላት አብሮ መጎራረስ ወንድም አንድ ሳይቀር ይተቀያየርና ያሳደኩት ወንድሜ ያው ያላባት እናድግም ያው እንዳባት በለኝ ትልቁኛ ያሳድገዋለሁ እዚህም ልጅ እንደለኝ ልጆች ወንድም ነው። በቃ ምንም ሳይቀር እየተቀያየርን ያሳደኩት ወንድሜ በገዛ ወንድሙ ላይ ያው እንግዲህ ለሰው መናገር ይከብዳል። ያው እናንተን ካገኘው ማልናገር እንጂ ያው እንግዲህ እንዲያርጎ ለታይን ያጠፋው በጣም ያሳዝናል። ቤት ውስጥ ቁጭ ያረገኝ የልጅ አባት ያው እንደምታዩኝ እንግዲህ በሰው እጅ ያው እንግዲህ አለው ምንም ማለት ያው እንግዲህ እሱ ያልከበደውን አረገው አለው እኔማ በጣም የሚያሳዝን ነገር ነው። በጣም ግን በሰዓቱ ማለት ስሜቱ እንዴት ነበር? እንትን ሲልብ ማለት ማደንዘዣ ሰጥተው ነው ወይስ እንዴት ነው ማለት እስከሚያወጡበት ድረስ እንዴትስ እዛ ድረስ ምን ብለው ጠርተው ነው የዛን ቀን የነበረው ነገር እስቲ እንዴት ነው የነበረው? በቃ ቤት ወሰዱኝና በቃ ያው ከበድ ያለ ያው አፌ ውስጥ የሆነ ነገር ጎደጎዱብኝ በአፍንጫዬም እንደዛው አረጉና ምንም መተንፈስ አልችልም። ሌላም ሰው አላቸው መሰለኝ ራስን አታውቅም በሰዓቱ። ያው ዙሩ ያው አንዱን ካወጡት በኋላ በቃ ምንም አውቀው ነገር የለም። ያው ሁለተኛውንም እንደዛው ስሜቱ እየተሰማህ ነበር ሲያወጡት ማለት ነው። ምንም ይሄ ማደንዘዣ ምናምን የለም። አስረው አፍ ውስጥ ጎዝጉዘው ነው እንትን ሲሉት የነበረው ያወጡት። እንደዛ አረጉና ወሰደው በቃ በእናቴ ልጅ እንዲዩኝ ያው የቤት ውስጥ ግውዙኛለሁ ልጆችንም ማሳደግ አልችል የሰው እጅ እያዩን አሉት። ባለቤቴም አንተማ ወንድም እንዲያረገ ለኔም ባለቤት ታውቃለች ማለት ነው። ያው ከዛ ያው እንዲሆንኩ ምናምን አልኳት። ለአንተ ያልሆነማ ያው እኔም ልጆችን ወደ ዘመዶች ላክ ምናምን አለች። አንተ አላሳደግካቸው ወደ ዘመዶች ላካቸው እንጂ እኔም ባለ አይ እንዴት ጥለሽኝ ትሄጂ እንዲህ ብለሽ አንቺም እኮ እህት ነው ያው አንድ አካል አንድ አምሳል አይደለን ታይ እንጂ ቢያንስ አንቺ ታረጂ። እንግዲህ በወንድሜ አይደል የሆንኩት እንዲሆንኩት በጣም የሚያሳዝን ነገር ነው። ያው ተመሳሳይ የሆኑ በጓደኞቻቸው በሚያውቃቸው ሰዎች በቅርብ ሰዎቻቸው አሁንም እንደዚህ የደረሱባቸው እንደዚህ አይነት ጥቃት የደረሰባቸው ሰዎች በተደጋጋሚ እኛም አግኝተናል። ያው ያንተም አሳዛኝ ነገር ነው እና አሁን ልጆች ካንተ ጋር ነው ያሉት ወይስ አሉ? አሁን አሉ። አሁን ኑሮ በምንድን ነው እንዴት ነው እየገፋ ያለው? በባለቤትህ ነው ወይስ? በባለቤቴ ያው እንግዲህ ያው የሷ ዘመድ ወንድሞቿ ወደ ውጭ ነው የሚኖሩትና እንዲሆነ ባለቤቴ ምናምን ስትላቸው በቃ ችግር የለውም ምናምን ብለው እነሱ ግዳፍ ያደርጉላታል እና ገንዘብ ይልኩላታል። ያው ልጆችም ያው በሷ ቤተሰብ ዘንድ ያው እንትን እያሉ አሉ። ይሄ ነገር ግን ከደረሰ በኋላ ለምንድን ነው ለህግ አካልም ሆነ ለሌላ ሰው ያልተናገርክበት ምክንያት? እኔ ያልተናገርኩበት እኔ ቤት ግውዝ አይደለሁ እንዴ? ምን ከዛ ግውዝ ሆንኩ ቤት ውስጥ መኖር ያው ዝም ብዬ በቃ
ወይስ ያስፈራሯችሁ ነበር? ምንድነው ባለቤትም ይሄ ነገር ከደረሰብህ በኋላ ሄዳ እንደዚህ ያላላችሁበት ያላመለከታችሁበት? ያው እንግዲህ ወንድሜ ያው ይሄን ጨክኖ አደረገው፣ ማስፈራራትም ጀመረ። አሁንም እስከ ህይወታችን እስከ ነፍስ ማጥፋት ድረስ ይደርሳን ብዬ እኔ ጠፍቻለሁ፣ እኔ የለሁም እኮ ለልጆችና ለሚስቴ ብዬ ያው ስላስፈራራን ምንም አይነት ማውጣት አልቻልንም እኛ። ፍራቻም ስላለ ያው ባይን ያው በነፍስ ነው የመጣብህ እና ከባድ ነው። በጣም የሚያሳዝን ነገር ነው። ያው አስተዳደጋችሁ ላይም እንግዲህ እስቲ እንዴት ነበረ ከልጅነቱ ጀምሮ ምን አይነት ልጅ ነበረ? ማለት እንደዚህ አይነት ነገር ጨካኝ አይነት ነገር ነበር አስተዳደጉ ወይስ የባህሪው ለውጥ የመጣው ከሆነ ከጊዜ በኋላ ነው? ጨዋ ነው አስተዳደጉማ። ያው እኔ ወንድሙ ያው አሳደግኩት እና አብረን ያደግነው አባታችን ስለሞተ ትልቁኝ እንደ አባት ነው ያሳደግኩት። እንደዚህ አይነት ነገር ይጋበዝብኛል ብላ አትጠብቀውም እኮ እንደ አባት አስተዳድጌ እንዲህ ብዬ አልሆነም ነበር። እና ልጁ ያው ጨዋ ነው ነጣው ያው እየሰራ ያው ይስራ ጎበዝ ነበር። ምን እንግዲህ በመሃል ያው እንዲህ አይነት ጓደኛ ያሳስታን ከባድ ነው። ልጅቷንስ ባገኘህበት ሰዓት ከልጅቷ ጋር ሆነው ካገባት ባለቤቱ ናት ካልገኝ ጋር ስታያት ምን አይነት ሰው ነበርሽ? ብዙ ጊዜ ተገናኝታችኋል ከዛ በፊት? አልተገናኘንም። ወደዚህ ነገር እንድትገባ የሆነ ገፋፍተውሃል? መጀመሪያ ላይ ወደዚህ ነገር ውስጥ እንድትገባ ገፋፍተውሃል? ወደ እነሱ ህይወት ዝም ብለው አለ አይደለ የሆነ እንደ እንትን ነገር ዝም ብለው ሃይላይት ነገር መቼም ስላወቅባቸው ብቻ ላይሆን ይችላል አይደለ? ያው ዝም ብለው ሃይላይት ያደረጉብህ በነበር ያው የተወሰነ ጊዜ ይሄ ሀብት ይሄ ንብረት ከየት እንደመጣ ነግሯል ወንድምህ ነው አይደል? የሆነ ጊዜ ላይ ነገርህ ነገር እንዳለ እየነገርከኝም ነበረ። ያስገደዱ ነገር ነበረ ወይ ለነሱ ይሄን ነገር እንድታገለግል? ወደ እነሱ ህይወትማ እንድቀላቀል ይፈልጉ ነበር እና እኔ ግን እንደዚህ ያው ያልሆነ ድርጊት ከበደኝ። እንዴት አይነት ሰው ልጅ አይ እኔ ከበደኝ በጣም። ያው እንግዲህ አንተም ያው እንግዲህ እኔም ሰው ነኝ። የሰው አይን እንዴት ይበላል? ይከብዳል። ያው በጣም የሚያሳዝን ነው። እንግዲህ ቤተሰብ ላይ ወንድም ላይ ከዚህ በፊትም ደግሞ ጓደኛ ማቾች እንደዚህ አይነት ተመሳሳይ ኬዝ የነበራቸው ያው የጸጉር ቤት የሚሰሩት የነበሩትን ተመሳሳይ ነገር ትንሽ ከዚህ ጋር የሚያመሳስለው ሁለቱም በሴት ልጅ ተታለው ነው እዚህ ነገር ውስጥ የገቡት። ያው እያየን ነው እንግዲህ ይሄ ነገር እየሰፋ እኛም ደግሞ ከስር በተቻለን አቅም እየሄድን እየተከታተልን ይህን ነገር ለማጋለጥ ህዝብ ዘንድም እንዲደርስ ለማድረግ እየሞከርን ነው። ከአጉል እምነት ጋር ተያይዞ ያለውን ነገር አሁን ምን ማድረግ እስቲ እንችላለን? ቤቱን የሚያውቀው ሰው አለ ሄዶ አሳይቶን እኛ በሆነ መንገድ ሄደን የምናጠራበት ነገር ይኖራል። ያው እኔ ማሳየት ባልችልም ቢጠፋብኝ ነው በመለከት አንተም ያው ጓደኞቼ ምናምን አሉ አይደል? አዎ ለጓደኞቼም ራሱ ግን ይሄን ነገር ሙሉ በሙሉ ምንም አልነገርኳቸውም። እንደዚህ ጓደኛዬ ራሱ ያው እንደዚህ አይነት ነገር መሆን አያውቅም። ምንድነው ግን ከጊዜ በኋላ እንዲሆንከው ምንድነው አንተ ምናምን አለኝ። አይ ወደ እናንተም እንድመጣ ያደረገኝ ጓደኛዬ ነው እኮ በርግጥ ያው እንግዲህ የኔ ሳልቋን እንግዲህ ለሚመጣው ከኋላ ያለው ትውልድ ትምህርት ይሆናል። የኔም እንግዲህ አበቃደን እንዴ? አላበቃም ገና ነው። ያው የተሻለ ነገር አንተም በርታ፣ ጠንከር፣ ጎበዝ ነበርክ በፊትም በምትሰራው ስራ። መስሪያ ቤትስ ላይስ አልጠየቁም ተመልሰው ለምን ቀረህ ማለት ያይነን እንደዚህ መውጣቱን ስታቅ በጉዳት ነው ወይስ ምንድነው የደረሰብህ ብለው መተው አንተን የሚጠየቁ ነገር አልነበረም? በፊት ከምትሰራበት ቦታ ቢጠይቁኝም የእናቴ ልጅ ነው ብዬ መናገሩ ከበደኝ። እንዴት ብዬ ልናገር? ጉዳት ደርሶብኝ ነው አይነት ነገር። አዎ በቃ ያው እንዲሆንኩኝ አይነት ነው እንጂ የእናቴ ልጅ ነው ብዬ እንዴት ልናገር? ይከብዳል። ህክምናውንስ እንዴት ነው እያረክ የነበረው? አሁን ህክምናውን እያረክ የነበረው? ህክምናውን ያው ትንሽ ጊዜ ነው ህክምና የታከምኩት እንጂ ብዙም አልታከምኩም። በቃ ስለጠፋ ያው ስሜት እንዳይኖረው ብቻ
እንዳምን ነው እንጂ ምንም አይተከል እንግዲህ ቢሰጡት አይተከል ምን ያደርግ ብለ በጣም የሚያሳዝን ነገር ነው። እንግዲህ ተመልካቾቻችን አሁን ቀደም ብያችሁ እንደነበረው በተሻለን አቅም እነዚህ ሰዎች ጋር ሄደን ያሉበት ቦታ የሱን ጓደኛ አለ የሚያሳየን ይሆናል። እንግዲህ ያው ስልኩን እንቀበልና ያው ዞሮ መጀመሪያም እዚህ ይዞት የመጣው የኛም ፕሮግራም የሚከታተል አንድ የሱ ጓደኛ ነበረ። መጀመሪያ ላይም እየነገረኝ ነበር፣ አሁንም ለማንሳት እየሞከርክ ነበረ። የሱ ጓደኛ የኛም ፕሮግራም ይከታተላል። ያው እንደዚህ ሲያፋጥጠው እንዴት ባንዱ እንደዚህ አይንህ ሊጠፋ ይችላል? ቁስሉም ይታየኝ ነበረ በሰዓቱ። ምን ሆነ ነው የደረሰብህ የመኪና አደጋ? የለም ምን ደርሶብህ ነው ሲለው ከጊዜ በኋላ እንደዚህ ብሎ የደረሰበትን ነገር ሲነግረው ያኛው ጓደኛው ደግሞ የኛም ፕሮግራም ያያል። ስለዚህ ወደኛ እንዲደውል በተደጋጋሚ ቴክስት መደራረግ ጀመርን። ከሳምንት ምናምን በፊት ይሆናል እየተነጋገርን የነበረው በቴክስትም። ከዛ በኋላ ለዛሬ ነው ፕሮግራም ይዘን የተገናኘ ነው። ይህን ፕሮግራም እየሰራንም ያለ ነው ማለት ነው። ስለዚህ እንግዲህ ተመልካቾቻችን አሁን ምንድነው የምናደርገው? ቤቱን ካሳየን በኋላ ቤታቸው እንግዲህ ከዚህ በፊትም እንደምናደርገው የተለያዩ ስራዎች ላይ ቤታቸው ገብተን ያሉበትን ሁኔታ ለማየት እንሞክራለን። ካየን በኋላ ደግሞ ያገኘነው ማስረጃ ካለ የምናገኘው መረጃ ካለ ይዘን ወተን ወዲያው ለህግ እንዲተላለፉ እንዲሰጡ የምናደርግ ይሆናል። የምናገኛቸው መረጃዎችና ማስረጃዎች ደግሞ በሰዓቱ የማናገኝ ተጨባጭ የሆነ ነገር ቤታቸው ውስጥ የማናገኝ ከሆነ ያው እንግዲህ ወዲያው ስለ እነዚህ ሰዎች ያው ምንም እንግዲህ አንደኛው ምስክር ሊሆነን የሚችለው እሱ ነው። ግን ሌላም ደግሞ ምስክሮች፣ መረጃዎች፣ ማስረጃዎች በደንብ ስለሚያስፈልጉን ቤታቸው ውስጥ የሚያስፈልገን ነገር ካላገኘን ምንድነው እንደተለመደው ድብቅ ካሜራችንን አስቀምጠን እንወጣለን። ድብቅ ካሜራችንን ካስቀመጠን በኋላ ባሉት የቀናት ሂደቶች ውስጥ ባሉት ጊዜያቶች ውስጥ እነዚህ ሰዎች የሚሰሩትን የሚያካሄዱትን የወንጀል አይነት እንዳገኘንባቸው ቀጥታ ገብተን ይዘን ለህግ አካል አስተላልፈን የምንሰጣቸው ነው የሚሆነው። ከዚህ በፊት እንዳሉት ከዚህ በፊት እንደሚሰሩት የተለያዩ ሰዎች ከዚህ በፊት እያደረጉ የነበሩ ቤተሰቦቹን ላይ አይተናል። ይህን ነገር የሚያደርጉ የተለያዩ በዘር የሆቴል ባለቤቶች፣ ሰው የሚያሰልቡ፣ ብልት የሚያሰልቡ፣ ኩላሊት የሚያሰልቡ፣ የሚያስወጡ፣ የሴቷ ጉዳይ ሁላ እንዴት ደረሰውላ ስትሉኝ የነበሩ ሰዎች ናቸው። ይሄም ተመሳሳይ ኬዝ ነው ማለት ነው። ተመሳሳይ ነገር ነው ይሄም። ስለዚህ በተሻለና አቅም እነዚህን ወንጀለኞች ይዘን ለህግ አካል ለማቅረብ እንጥራለን፣ እንሞክራለን፣ ደግሞም እናደርገዋለን ማለት ነው። ተመልካቾቻችን እንግዲህ ያው መጀመሪያ ላይ እንዳልኳችሁ ይህን ፕሮግራም የምትከታተሉ ሁሉ ፕሮግራሞቻችን ለብዙ ሰው ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አቤል ነኝ፣ አብራችሁን ቆዩ። እዮናው አይደል ያልከኝ ስምን? እስቲ ለተመልካቾቻችን አንዴ የደረሰብህን ጉዳት ብታሳየልኝ። የደረሰብኝ አደጋ ላሳይኝ። ወደ ካሜራው ዞር በልና እንግዲህ በሚያሳዝን ሁኔታ የደረሰበት ጉዳት ይህን ይመስላል። አብራችሁን ቆዩ። ተመልካቾቻችን ያው የተባለው ቤት ጋር ደርሰናል። ውስጥ ለውስጥ የተወሰነ መንገድ ከመጣም በኋላ ጓደኛው የልጁ አይኑ የጠፋበት ጓደኛው ቤቱን አሳይቶን ሄዷል። እዚህ ጋር እንደሆነ እሱን ካዩት ምናልባት ከየት እንደመጣን ስለሚታወቅ ቶሎ እንዲሄድ አድርገናል። ምናልባት ድምጽ ከሰማችሁ እዚህ ጋር በጓሮ በኩል እንደ ግሮሰሪ ምናምን አይነት ቤቶች ስላሉ ነው። ቶሎ እስቲ አንኳክተን ገብተን የሚሉንን እንስማ። ተከታተሉ። ሰላም ናችሁ? እንዴት ነሽ? የማቲ ባለቤት ነሽ? ሰላም ነው? ሰሞኑን ከማቲ ጋርም ኢሜል ስናወራ ነበረ። ኢሜል አድርገንለት እያወራን ነበረ። የተወሰኑ ጥንዶችን መርጠን እሱን በስልክ ቁጥሩ ካገኘ ነው ካዋራ ነው በኋላ ከቲቪ ስቴሽን የመጣ ነው። የኛ የቲቪ ስቴሽን ደግሞ ወጣቶች ላይ የሚሰራ የቲቪ ፕሮግራም ነው። የተለያዩ ጉዳዮች ላይ ይሰራል። ስለ ህይወት ተሞክራችሁ ቁጭ ብለን እንድናወራ ያው ስለናንተ ያው የተለያዩ የምትሰሩት ስራዎች አሏችሁ አይደለ? ስለ ተሞክሮቻችሁ፣ ስለ ህይወት ልምዶቻችሁ ከናንተ ጋር እናወራለን። የተለያዩ ደግሞ እንደናንተ የተመረጡ ወጣቶች አሉ። ካሸነፋችሁ ሽልማቱን የምትወስዱበት አይነት ነገር ይኖራል። ከዛ በላይ ግን ምንድነው ከናንተ የምንፈልገው የህይወት ተሞክራችሁን፣ ወጣቶች ናችሁ፣ የተለያየ ስራ የምትሰሩት አለ። ስለዛ ጉዳይ እንድናወራችሁ ነበር። ባለቤትሽ ካለ መጥራት ትቻለሽ። ባለቤትሽንም እሺ እሺ
እንግዲህ ልጠራው ገብታለች። ከሱ ጋርም እያወራን ነበረ። መጀመሪያ ልጁ ከነገረን በኋላ ስልኩን ሰጥቶን ስለነበረ ኢሜል አድርገንለት እንደምንመጣ ነግረ ነው እሺ እያለ ነው። ሰላም ነው? እንዴት ነው ማቴ? ሁሉ ሰላም? ኢሜል ላይ ያወራውልኝ ስልክን ያው እንዴት እንዳገኘሁት ነግሬህ ነበረ። የዛሬ 4 ቀን ከ4 ቀን በፊት ያወራው ልጅ ነኝ እና ያው እንመጣለን ችግር የለውም ብለኝ ነበረ። ያው አጋጣሚ ዛሬ ቀኑን ኤግዛክትሊ አልነገርኩም ነበረ። ዛሬ ሆነና የተለያዩ ሰራናቸው የወጣቶች ፕሮግራም ነበረ። የእናንተም ተካቶ እንዲቀርብ ስለፈለግን ቁጭ ብለን እንድናወራ ነበረ። በጣም ደስ ይለኛል። ስለ ህይወት ተሞክሮቻችሁ ያለውን ነገር ይቻላል። ብዙ ደቂቃ አይወስድም መቼስ። አይወስድም። በቃ እንደዛ ከሆነ ምግቡ እሺ። ያ ኢሜል አድርገውልኝ ልኮልኝ ነበረ። እሺ እንግባ። እሺ ቻችን ያው ወደ ጥንዶቹ ያሉበት ቤት ወደ ወጣቶቹ ቤት ገብተናል። የህይወት ተሞክሮቻቸውን ልምዶቻቸውን በተወሰነ መልኩ በስልክም ትንሽ አውርተን ነበረ ከሱ ጋር ያው እንተዋወቃቸውና ያለውን ልምድ ከነሱ ተሞክሮ ለእናንተ የሚያካፍሏቸው ይሆናል። እንዴት ቆያችሁ? ሰላም። አየሩ እንዴት ነው? እየለመድነው ነው። ሰሞኑን ትንሽ እየተቀያየረ ነው። ደመናማ እየሆነ ነው። በጣም እንግዲህ ጠንከር ያለ ፀሐይ ለመውጣት ያው ከስራ ጋር ስለሆናችሁ ደግሞ እናንተ ብዙም ትንሽ ያስቸግራል፣ ግን እግዚአብሔር ይመስገን እንግዲህ የፈጣሪ ስራ ነው የሚሆነው። በጣም አሪፍ። እሺ ከስማችሁ ልጀምር። አንቺ ማለበል? እኔ ማህሌት። ማህሌት። እሺ አንተንስ? እኔ ደግሞ ማቴዎስ እባላለሁ። ማህሌት እና ማቴዎስ ደስ የሚል ስም፣ ተመሳሳይ ስም ይመስላል። እሺ እንዴት ተዋወቃችሁ? እስቲ ከተዋወቃችሁን ጀምር። ከማን ልጀምር? አይ አንተ ብትጀምር አሪፍ ነው። በወንድ ያምራል። በወንድ ያምራል። እሺ ከማቲን ጀምር። እንግዲህ ትውውቃችን እንዴት ነው መሰለህ? አይ ቲንክ ከትንሽ ጊዜ በፊት ራይድ ሰራ ነበር እኔ እና ራይድ በምሰራበት ጊዜ መኪናዋ ተበላሽቶ ራይድ ጠርታ ነው ያገኘኋት። ታውቃለህ እንግዲህ የራይድ ሹፌር ፕሮግራም እና ውሎ ከወሬ ጋር ከመግባባት ይጠይቃል፣ ጨዌ አንደኛ ያስፈልጋል እና እንደዛ እየተባለ እንግዲህ እያወራን እየተጨዋወትን ይዣት ሄድኩኝ። መጨረሻ ላይ ስልኬን እንግዲህ ተቀበለችኝ፣ እንዴት እንደሆነ ባላውቅም። ከዛ አንዴ ነው የደወለችልኝ። ከዛ በኋላ ደውላ አታውቅም። እኔም ትንሽ ጠበቅኩኝና አየሩን አዝማሚያውን አይቼ መልሼ ደወልኩላት። በዛ እየተባለ ተግባባን። ደንበኛ ጋር ደወልክ መልሰህ? ታዲያ አንተ ምን ነው? እሺ ከዛ የስራ ስልኬ ላይ ተደጋግሞ ይደወላል። የማላውቀው ቁጥር የስራ ስልክ ስለሆነ ስለ ስራ ነው ብዬ ነበር ማነሳው። አነሳዋለሁ፣ ድምፅ የለውም ግን እጠራጠራለሁ እሷ ትሆን አትሆን በሚለው ማለት ነው። ከዛ የሰጧት የግል ስልክ ነበረ። በእሷ አንድ ቀን ደወለችልኝ። ደውላ እንደዚህ ተቀብዬ ነበር ምናምን ብላ አወራችኝ። እኔም እንግዲህ ወንድነት ይዞኝ እሺ ብዬ ጸጥ አልኩኝ። ትንሽ ጠበቅኩና እኔም የምትደውል መስሎኝ ነበር። ማገዶ ትፈጃለች፣ አልደወለችም። እዛ እኔም መልሼ የደወልኩኝ። እንደዛ እየተባለ እየተገናኘን እንግዲህ አሁን ያለንበት ደረጃ ደርሰናል ማለት ነው። እስቲ እንዴት ነበሩ አንቺ ጋር የመጀመሪያ ቀናቶቹ የነበሩት? እሱ በደወለልሽ ሰዓት እንዴት የተሰማሽ ስለሽ? ለምንድን ነው ያላነሳሽው ስልኮቹ? አይ እኔ መጀመሪያ ማለት እዚህ ድረስ እንመጣለን ብዬ አላሰብኩም። እንደ ሾፌር ነው የጠራሁት። አውርተን ነበር፣ በርግጥ ተግባብተናል። በጣም ደስ የሚል ልጅ ነበር ምናምን። ከዛ ግን አለ አይደለ ሴት ስትሆን ራስን ገደብ ቆጠብ ማድረግ አለብህ። እኔ እንደዚህ ይደርሳል ወይ እዚህ ድረስ እንመጣለን ብዬ አላሰብኩም ነበረ። ከዛ በቃ በዛው ባለህበት ለማለት ፈልጌ አላነሳሁትም ነበር ምናምን። ከዛ ግን የሆነ ብቻ ትዝ ይለኝ ጀመር ሳላስበው ምናምን ነገር። ከዛ በኋላ እሱም ደውሎ ነበረ፣ ስናወራ በስልክ ምናምን ሞር ተግባባን እና ያላነሳሁት ያው ልግደርደር ብዬ ነው። የሴት ልጅ ወጉ ነው በሚለው ሀገሩ ጫማ ያስጨርሳሉ። እሺ የመጀመሪያ ጊዜ ያው ፍቅር ሂደት የጀመራችሁበት ሰሞን እንዴት ነበረ? ፍቅር ሲያቀርብልሽ ያቺ ትዝ የመጀመሪያዋ ቀን መቼም አትረሳም። ያው የመጀመሪያ ቀን እንደዛ እያወራን በስልክ ከዛ የሆነ ቀን ደወለልኝና ድንገት ዛሬ ራቱ ጋብዝሽ ደስ ይለኛል ምናምን ነገር አለኝ። ከዛ እኔ ደግሞ አልችልም አልኩት። አይሆንም ወይ ሌላ ቀን ይሁን ምናምን ነገር ስለው ዛሬ ካላገኙሽ ከዛሬ በኋላ አላገኝሽም አለኝ። ከዛ በኋላ እንደዛ ሲለኝ በቃ በውስጥሽ አንቺም ነበረ ማለት ነው። ከዛሬ በኋላ ሲልሽ
በውስጥሽ አንቺ ጋርም የሆነ ስሜት ነበር ማለት ነው። ባይደውልስ ብዬ አሰብኩኝ። ዛሬ ካልሆነ ከዛሬ በኋላ ላታገኝ ትችላለሽ አላገኝሽም ሲለኝ የሆነ ፊሊንግ ነበር ማለት ነው አይደል? ስሜቱ ነበር ማለት ነው። ከዛ ደነገጥኩ። እንዴት ለምን እንደዚህ ይላል ማለት ምንድነው ብዬ ተደናግራ ገባኝ። ብዙ አሰብኩኝ ምናምን ነገር በቃ ወዲያው ስልኩን እሺ በቃ ምናምን ነገር ብዬ ዘግቼው ረጅም ሰዓት ብቻዬን ካሰብኩ መልሼ ደውዬለት እሺ ስንት ሰዓት አልኩት። እሺ ከዛ በኋላ በቃ እንደዚህ አይነት ቦታ ምናምን ነይ ምናምን ነገር አለኝ። መኪናሽን ገጭ አድርገሽ ይዘሽ ሄድሽ? እሱ ራይዱን ይዞ ገጭ ነበረ። እስቲ እንዴት ነበር እንደዛ የመጀመሪያችሁ ቀናቶች? አሁን ያለችው የመጀመሪያዎቹ ቀኖች በጣም ከባድ ነበር። እንደዚህ አይነት ትቀበለኝ ይሁን አትቀበለኝም ይሁን ትረቀኝ ይሁን ምናምን የሚሉ ፊሊንጎች አሉ ውስጤ። ግን የመጣው ይምጣ ብለህ ነው እንግዲህ ሁሉንም ነገር የመጣው ይምጣ ተብሎ ነው የምትራመደውና እኔም ቆፍጠን ብዬ ጨከን ብዬ ደወልኩኝ። እንዳለች እንግዲህ የተፈጠረው ተፈጠረ፣ ተገናኘን። እንግዲህ በዛ ሰዓት ራይድ እየሰራ ፋንሲ የሆነ ቦታ መውሰድ ከባድ ነው። እሷ ናት ደግሞ የጠራች አይደለ? ቦታው ማን መረጠ? እኔ ነኝ መርጬ እንትን ያልኳት። እዛ ይዣት ሄድኩኝ ፋንሲ የሆነ ቦታ። እንግዲህ በዛ ሰዓት ራይድ እየሰራ አፎርድ ማድረግ ከባድ ነው። ግን የፈለገው ይመጣል ብዬ ያለችኝን ኬትን ብዬ ወሰድኳት። ደህና ሆቴል ይዣት ሄድኩኝ። ራት በላን ምናምን ነገር ወይን እየጠጣን ነገርኳት። ላስብበት አለች። እኔ ላይክ ሀሳብ የነበረው በቃ ወዲያው እሺ ትለኛለች ትቀበለኛለች ምናምን አይነት ነገር ነበር። ላስብበት ምናምን አለች። ከዛ ተለያየን። እሷም ወደ ቤቷ ሄደች መኪናዋን ይዛ፣ እኔም መኪናን ይዤ። የዛኔ ከወንድሜ ጋር ነበር የምኖረው። አምሽቼ ስለደነገጥኩኝ ከእሷ ከተለየው በኋላ መኪናን ይዤ መጠጥ ቤት ነው የገባሁት። ይሄን አሁን እሱ አታውቅም፣ ተመልካቾቹ ይማሩበት ብዬ ነው። እዛ ገብቼ ቁጭ ብዬ እየጠጣሁ በቃ አሰላሰልኩት ሁሉንም ነገር። ይሆናል አይሆንም ምናምን የሚሉትን ነገሮች አሰላሰልኩ። 7 ሰዓት ሲል ቤት ገባሁኝ። ወንድሜ አልተኛም። ምን ነው አለኝ። ምንም ስራ እየሰራው ነበር፣ ራይድ አይደለ እንደ የምሰራው ምናምን ብዬ ተነጫንጬ ገብቼ ተኛሁኝ። ከዛ ከ2 ቀን በኋላ ደወለችልኝ፣ መልሳ ደወለች። እኔ ፕላን እያደረኩ የነበረው በቃ ይሄን ሁሉ ከቆየች አይሆንም አትጠብቀኝ ልትለኝ ይሆናል ብዬ ነበር። እሺ አለችኝ። በቃ ሰርፕራይዝ ነው ያደረገችኝ። በጣም ደስ አለኝ። ተገናኘን። ከዛ በኋላ ነው እንግዲህ ነገሩ እየጦፈ የመጣው። ብዙ ነገሮችን አወራን። እንግዲህ አሁን የደረስንበት በጣም በአጭር ጊዜ ውስጥ ነው እንደዚህ አይነት ቦታ የደረሰው። ባይሆን እሷ ከኔ ቀድማ ጀምራ ቢሆን እኔም ሀስል ማድረግ በጣም ይመቸኛል፣ ስራ መስራት ከልጅነቴ እኔ ጀመርኩትና ከወንድሜ ጋር ወንድሜ እንዳባት ሆኖ ነው ያሳደገኝ እና በጣም ብዙ ስራዎችን ከልጅነታችን ጀምሮ እንሰራ ነበረ። እንግዲህ ከየትም ብዬ ያቺን የገዟትን መኪና ከእሷ ጋር አንድ ላይ ስራ ሰርተን አሳድገን እዚህ ደርሰናል ማለት ነው። በጣም ደስ የሚል ነው። አሁን ወደ አንቺ እንግዲህ የተወሰነ ነገር እየነገርሽ እንደነበረው ብዙ ጊዜ ስራ ላይ ነው የምታሳልፊው አይደለ? ከብዙ ሰዎች ጋር ያለ መገናኘቱ ከትዳር በፊትና ከትዳር በኋላ ያለው የህይወት እንድስቲ ምን አይነት ነው? ከዛ በፊት ያው ቢዚ እንደነበርሽ ብዙ ጊዜ የምትገናኙ ከቢዝነስ ሰዎች ጋር ነው እንጂ እንደዚህ ለግል ህይወትሽ ብዙ ጊዜ እንደዚህ የምትሰጪው ነገር እንዳልነበረ ነው። አሁንስ ከትዳርስ በኋላ ያለሽ ነገር እንዴት ነው? ቤት የማለቱ ነገር ይኖራል፣ የትዳር ህይወቱ ይኖራል። ልዩነቱ ምንድን ነው? በዛ ከትዳር በፊትና ከትዳር በኋላ ያለው አሁን እንዳልከው አሁንም ስራ ሰራለሁ። ከስራ ቦዝኛ አላውቅም። እንደውም እረፍቴ እሁድ ብቻ ነች። እናንተ የሚመጣችሁት እሁድ ነው። እና ከስራ በፊት እንደዚህ ከጋብቻ በፊት አንድ ላይ መኖር ሳንጀምር በፊት ቢያንስ ቤት ውስጥ ገብቼ ምናምን እንደፈለግኩ እሆናል። አሁን ከስራ ገብቼ ባል እስካለኝ ድረስ ለሱ ምግብ ማብሰል፣ የሆነ ነገር ማድረግ፣ ስለ ቤቱ መጨነቅ፣ ብዙ ነገር ሀሳብ አለ፣ በጣም ብዙ ማለት ነው። ከዛ በፊት ግን የነበረኝ ህይወት አሪፍ ነው። የአሁኑም እኮ አሪፍ ነው፣ እግዚአብሔር ይመስገን ጥሩ ህይወት ነው የምንኖረው። ግን አንድ አይደለም። ያኔ ገብቼ መተኛት ከፈለግኩኝ እተኛለሁ፣ ብበላም ባልበላም ግድ የለኝም። ብቻ ውጭ ያለኝን ስራ ሰክሰስ አድርጌ ተሳክቶልኛል ወይ ብዬ ነው አስቤ የምገባው። ከዛ ውጭ ከገባው በኋላ ስላለው ነገር ስለቤቱ አልጨነቅም ነበረ። አሁን ግን ቤት ገብቼ ስራ አለ፣ ቤት ውስጥ ምግብ ማብሰል አለ፣ ቁርስ መስራት አለ፣ ምሳ አለ። በልተን አንድ ላይ ነው የምንወጣው ምናምን፣ ምሳ ውጭ ነው የምንበላው፣ ቁርስና እራት ግን ቤት ነው። እሱ ነገር አለ። ከማህበራዊ ግንኙነት ያኔም ብዙ አይደለሁም።
አሁን ያው ግቢ ውስጥ በሆነ ነገር ተፍ ስንፈለግ እወጣለሁ። እሁድ ነው ያለኝ እረፍት። ከዛ ውጭ እረፍት የለኝም ከእሁድ በስተቀር። ከጎረቤት ጋር ምናምን ያላችሁ ግንኙነት አሪፍ ነው? አሪፍ ነው። እንደማየው ያው የራሳችሁ ግቢ ነው እዚህ ጋርም ያለው። ግቢ ነው። ባለችኝ እሁድ በቻልኩት አቅም አብቃቃታለሁ። ታብቃቃላችሁ። ማቲሳ እስቲ ከትዳር በፊት የነበረ ህይወት እንዴት ነው? የወንደላጤነቱ ህይወት ቤተሰብስ ጋርስ ነበርከው? ራይዱንስ የራስህ ነበር ወይስ ለሰው ተቀጥረህ ነበረ? አይ የራይዱ የራሴ ነበር። እንግዲህ እንዳልኩ ቅድም የወንደላጤ ህይወት እንዴት ነበር? እስቲ ከዛ በፊት ነበር ከባድ የወንደላጤ ህይወት ከባድም ነው ቀላልም። አሁን እንዲህ ሲሆን ህይወት ይቀላል። ትተጋገዛለህ፣ ሲጨንቅ ታወራለህ፣ ችግሮች ካሉ አንድ ላይ ነው የምፈታቸው ምናምን። የዛኔ ግን ወንደላጤ ስትሆን መደበቅ ይኖራል። ብዙም ከሰው ጋር መገናኘት አትፈልግም። ጓደኞችን ቢኖሩ ከጓደኞች ጋር ተዝናናለህ፣ ትሰራለህ፣ ትተኛለህ። መጨናነቅህ ነገር ካለ እሱን በመጠጥ ነው የምታጠፈው ምናምን ነበረ። እንግዲህ እሷን ውዷን ባለቤቴን ሳገኝ ነው ሁሉም ነገር ቀጥ ያለው ማለት ነው። የዛኔ በቃ ጠዋት 6 ሰዓት በቃ ጠዋት አይባልም ለነገሩ አረፋፍጄ እነሳለሁ። 6 ሰዓት አካባቢ ራይዴን ይዤ እወጣለሁ። ማታ አምሽተህ ነው የምትሰራው ማለት ነው? ጠዋት እስከ 8 ሰዓት ድረስ አመሽ ነበረ። አሁን ግን ያ ራይድ አሁን እየሰሩ አይደለም። እንግዲህ እንዴት ልትሰራለህ በዚህ ሰዓት? የራስህ ስለ ስራዎቻችሁ ምን መጣበት ይሆናል። እሺ እንግዲህ ከሷ ጋር ያለው አይ ቲንክ ለ3 ወር ወይ ለ4 ወር ነው የሰራሁት። የስራ ሀሳብ ነገረችኝ። ስለሱ ስራ አወራን። ቤተሰቦቿ እንግዲህ ከኔ ቤተሰቦች ሻል ያሉ ናቸው በብዙ ነገሮች። እነሱ ረዱንና ስራ ጀመረን። የራሳችንን ቢዝነስ ከፈትን። ያቺን ቢዝነስ እያሳደግናት አሁን በእኔ ሳይድ ስፔር ፓርት፣ የመኪና ስፔር ፓርት፣ የሞተር ስፔር ፓርቶችን ይዤ 3 ሱቅ አለኝ በእኔ በኩል። እሷ ደግሞ የራሷን ኮስሞቲክስ ቤቶች፣ ዊግ ምናምን መሸጫ ሱቆች አሏት። እንግዲህ ይሄ ነገር በአጭር ጊዜ ውስጥ ነው የተለወጠው ብያለሁ። የስራ ማይንድ ሴት ሲኖርህ በቃ ለሰክሰስፉል ለመሆን ምንም ታረጋለህ። ምንም እስከ ማድረግ ድረስ ደርሰናል እኔና እሷ። አይ ቲንክ ጥሩ ነው፣ ተመስገን እላለሁ። የምትገባህን አይነት ሴት ነው ያገኘኸው ማለት ነው። እሷም ስራ ትወዳለች፣ እኔም ሀስል ማድረግ እወዳለሁ። ጥሩ በጣም ተገጣጥመናል ማለት ይቻላል። በጣም ደስ ይላል። ምን አይነት ባል ነው ማቲ? ማቲ ምን አይነት ባል ነው? ጥሩ ባል ነው ማለት እኔ የሚያስፈልገኝን ነገር የሚያውቅልኝ፣ የምፈልገውን ነገር የሚያደርግልኝ፣ የሚወደኝ፣ የሚንከባከበኝ ሰው ነው ማለት እኔም በጣም ነው የምወደው። እኔም እወድሻለሁ። እሺ ከዚህ በኋላ ሀሳብ እስቲ ምን ደረጃ ላይ ለመድረስ ታቅዷል? ከዚህ በላይ ብዙ ነገር እንደምትሰሩ እንደምታስቡ ያው ግልጽ ነውና ምን እየታቀደ ነው? በእኔ በኩል አዲስ ፋብሪካ ለማቋቋም እንግዲህ ተፍ እያለ ነው። መኪና መገጣጠሚያ ቢካዝ እኔ ከመኪና ጋር ያለኝ ግንኙነት በጣም ጥብቅ ነው። መኪና በጣም ነው የምወደው። ኔክስት ፕላናችን የሚሆነው አስመጭና ላኪ መኪና ይሆናል። ከዛ ፋብሪካ መገጣጠሚያ ፋብሪካ ጎን ለጎን እያሰራን ያለ ነው። አሁን በእኔ በኩል ያለው እሱን በደንብ ሀስል እናደርጋለን ብዬ አስባለሁ። የሀገሪቷንም ኢኮኖሚ በዚህ ከፍ እናደርጓለን ብዬ አስባለሁ። ልክ ነው። አሁን እሱ ይሄን ለማድረግ እያሰበ ነው። እግዚአብሔር ቢፈቅድና ቢወድ ይሳካል ብዬ አስባለሁ። እንደነገረህ እኔም ሂውማን ቤት አለኝ፣ ኮስሞቲክስ ቤቶች አሉ። ሂውማን ሄር እሸጣለሁ ከውጭ አስመጥቼ ምናምን ማለት ነው። የተለያዩ ሱቆች አሉኝ። ደህና የሚባሉ ሞሎች ላይ ነው ያሉት ሱቆቼ። አሪፍ እየሄደ ነው ስራው። ቢያድግ ቢሳካ ሌሎች ሱቆችንም ተጨማሪ ብራንቻቸውን ሰፋ አድርጌ የመክፈት እቅድ ነው ያለኝ። መጀመሪያ አሁን የእሱ ስራ ይሳካና እሱ ላይ ነው አሁን ያተኮር ነው። ትኩረታቸው እሱ ጋር ነው። እሱን ስራ ነው በደንብ እየተሰራ ያለው። የመኪና ነገር በጣም አይሆንለትም እና ቢሳካለት ከዛ በኋላ እንደገና ወደ ብራንች መክፈት ማብዛት አሉ። አሁንም ወደ የተለያዩ ቦታዎች ግን አሁን ወደ ክፍለ ሀገርም ወደ ተለያዩ ሀገራት ብራንች መክፈት እቅድ አለኝ እኔ ማለት ነው። ልብስ ቤቶችንም የመክፈት እቅድ አለኝ። የተለያዩ ሱቆች ለሰዎችም የስራ እድል መፍጠር ነው። ለእኔም ደግሞ ቢዝነስ ነው። እያሳደግኩኝ መሄድ ነው የምፈልገው ስራዬን ማለት ነው። በጣም ደስ ነው የሚለው። ግን እዚህ ለመድረስ እስቲ እንግዲህ ማሂ አራያዋ ማን ነው?
አስተዳደጓ እንዴት ነበረ? ያው የተለያዩ ወጣቶች ናቸው ይህን ፕሮግራም የሚከታተሉን። እስቲ አርአያዋ ማን ነው? እነማንን እያየች አደገች? የኔ አርአያ እናቴ ናት። ማለት እናቴ በጣም ብዙ ስራ ነው የምትሰራ የነበረው። እሱም ያውቃል፣ ነግሬዋለሁ። በጣም በቃ የማትሰራው ስራ የለም ነበረ። ለማደግ ገንዘብ የሚያስገኘውን ስራ ሁሉ ሳትንቅም እየሰራች እንድሰራ አድርጋ ነው ያሳደገችኝ። እና በእነሱ በኩልም እኔ አሁን ከተምሬ ትምህርት ከጨረስኩኝ በኋላ ስራ ፍለጋ ምናምን የሚለው ቦታ አልሄድኩም። ምክንያቱም እናቴ ስለነበራት ገንዘብ ሀብት ስለነበራት የሆነ ሱቆችን ከፍቼ ወይ የሆኑ ነገሮችን አስፋፍቼ ምን ባደርግባቸው ከዚህ የተሻለ ገቢ ያስገኛሉ፣ ምንድነው ሌላ መስራት ያለብኝ የሚለውን ነው ሀሳብ ይዤ ወደ ስራ የገባሁት። እግዚአብሔር ይመስገን ስለነበራት ገንዘብ፣ በገንዘብ በኩል ችግር ስላልነበረብን ተሳካልኝ። እና ያው ያደግኩት እንዳልኩ በጣም በምትወደኝ በምትንከባከበኝ እናቴ ነው። እና ስራን ደግሞ ምን ሊስትሮነትን ቢሆን ምንም ቢሆን ሳትንቅ እየሰራች አሳይታኛለች። የመጀመሪያ ህይወታችን ላይ ያው ትንሽ ፈተና ነበረ፣ ግን ዞሮ ዞሮ ለመስራት እሷ ትንሽ ነው ትልቅ ነው አትልም። ሰው ያዘዛት ልብስ ማጠብ ሰው ቤት ሳይቀር ትሰራ ነበር እናቴ። ያን ሁሉ ነገር ሰርታ እኔን አሳድጋኛለች። እኔ ልጅ ነበርኩኝ ያን ሁሉ ስትሰራ። እያደግኩ ስመጣ ግን እየተለወጠች መጣች። አንተ ጋርስ እስቲ? የኔ ህይወት እንዴት ልበልህ፣ በጣም ጥሩ ነበረ። እንግዲህ ከተማ ላይ አይደለም እኔ ግን ያደግኩት። የነበርኩበት ቦታ ገጠር ነው ከቤተሰቦች ጋር። እንግዲህ ገጠር ታውቃለህ፣ ሀብት በምን እንደሚለካ በመሬት ነው ሀብት የሚለካው። ባለህ ከብት ነው ሀብትህ የሚለካው። ባለህ የእህል ዘር ነው ሀብትህ የሚለካው። በእኔ በኩል ሀብታም ነበር እና አባቴም ታታሪ ነው፣ እናቴም ታታሪ ናት። ግን እኔና አሁን እንደ ቅድም እንዳልኩ እኔና ወንድሜ ከገጠር መተን የከተማውን ህይወት ደግሞ ማወቅ ፈልገን፣ እንግዲህ ታውቋለህ ልጅ ስትሆን ብዙ ነገሮች ይስቡሃል እና ለወጥ ማለት ፈልግንና ቤት ተጣልተን ይወጣል ከወንድሜ ጋር። አባቴ ይህን መሬት ለማን አወርሳለሁ እናንተ ናችሁ የምትሰሩበት፣ እናቴም እንደዛ ስትለን ቆይታ እዛ ያለው የስራ ሁኔታና የአየር ሁኔታ ምንም ሊመቸን አልቻለም እና እስቲ ከተማውን ደግሞ እኒ ብለን ወጣን። አባታችን አልተስማማም፣ አልወደደውም ነበረ። እኛ ከሱ ጋር ተጣልተን ወደ ከተማ ገባን ማለት ነው። ከተማ ገብተን ብዙ ስራዎችን ሰርተናል። ቅድም እንዳልኩ ሀስል ማድረግ ይመቸኛል። እዚህ አይ ቲንክ 6 ወር ምናምን ከቆየን በኋላ አባታችን ደውሎ ነገረን። በቃ እኔ ከም በኋላ እናንተ ማስቆም አልችልም፣ ልጆቼ ናችሁ፣ ማራቅም ደግሞ አልችልም፣ ስጌን ቆርጬ አልጥልም አለን። ብር ላከልን። ያንን ብር ተጠቅሜ መኪና ገዛን ማለት ነው። ወንድሜም ምን ላድርግልህ ስለው ብሩን ስጠኝ አለኝ። ብሩን ሰጥቶት ለሱ ተከፋፈልን ማለት ነው ብሩን። እሱም ብሩን ይዞ ሄደ፣ እኔም መኪናዬን ገዛው። በደንብ መስራት ጀመር ማለት ነው። እሱም በራሱ መንገድ እኔም በራሴ መንገድ። ወንድሜም እንግዲህ ከጊዜያት በኋላ አገባ። እኔም አብሬው ስለነበረ የምኖረው ካገባን በኋላ አልወጣም፣ አብረን እንኖር ነበረ። ጥሩ ላይፍ ነበር የነበረ። አሁን እሱም ስራውን እየሰራ ነው፣ እኔም ስራውን እየሰራሁ ነው ማለት ነው። በጣም ደስ ይላል። ወንድምህም ያው አሁን ጥሩ ህይወት ላይ ነው ያለው ማለት ነው። መገናኘቱ ከቤተሰብ ጋር ምናምን እንዳለ ነው? አለ፣ እንገናኛለን። ብዙ ባይሆንም አልፎ አልፎ እንገናኛለን። እንግዲህ እረፍት ስንሆን ይመጣል፣ እሱ ይመጣል፣ እንደዋወላለን፣ እንገናኛለን። እንትን ነው ይሄ ቢዚ ስለምትሆን ከ7 ቀን ውስጥ 1 ቀን ነው እረፍት። በመከራ ነው የምንገናኘው። በመከራ ስልህ እረፍት እንፈልጋለን። የኛ ስራ በጣም መሯሯጥ ስላለው እረፍት ያስፈልጓል እና እናርፋለን። አይ ቲንክ በ2 ወር አንዴ በወር አንዴ ምናምን ነገር እንገናኛለን። እንደዚህ ፋሚሊ ጋደሪንግ እናዘጋጅና እኛ እዚህ ቤት ውስጥ እንገናኛለን። በጣም ደስ ይላል። በስተመጨረሻ አንቺም ለወጣቶች እስቲ በተለይ ለሴቶች ማስተላለፍ የምትፈልግ መልእክት ካለ? ያው የተለያዩ ወጣቶች ሴቶች ናቸው ይህን ፕሮግራም እየተከታተሉ ያሉት። ከስራ ጋርም ሊሆን ይችላል፣ ከማህበራዊ ህይወት ጋርም ሊሆን ይችላል። ማስተላለፍ የምትፈልጊው? እኔ የመጣሁበትን ነው ላወራ የምችለው እና ማስተላለፍ የምችለው መልእክት ምንድነው? ሴት ልጅ ራሷን ጠብቃ መንገዷን ሳትስት መሄድ አለባት ብዬ አስባለሁ።
በቃ ራሷን እግዚአብሔር ያዘጋጀላት ነገር አለ። አንድ ቤተሰብ የምታድገው አስተዳደግም አለ። ግን ራሷን ጠብቃ መሄድ ያለባትን መንገድ ማሳካት የፈለገችውን አይምሮ ውስጥ ያለውን ነገር በቃ ይሳካልኛል ብላ አምና መንገድ መጀመር አለባት። መንገዱን ትጀምራለች፣ እግዚአብሔር ይፈጽማል። ያ ሰው ያስባል አይደለ? እና ይስተካከላል ሁሉም ነገር። የሆነ በወንድ ልጅ ምናምን መታለል ምናምን አለባት ብዬ አላስብም። ሁሉም ወንድ አንድ አይደለም። አሁን እኔና ማቲ ተገናኘ ምናምን ጥሩ ጊዜ ነበረን፣ ግን ጊዜ አላባከንም። ቶሎ ወደ ትዳር ነው የገባን። ማለት ይሄ ነገር የእውነት ከሆነ የሚሆን ከሆነ እሱ ለእኔ የሚሆነኝ ከሆነ እኔ ለሱ የምሆነው ከሆነ ትዳር ነው የሚያስፈልገው ብለን አሰብን፣ ተነጋገርን ምናምን፣ ከዛ ተጋባን እንጂ 3 ዓመት ምናምን ይቆያል እኮ ሪሌሽንሽፕ ይቆያል። 3 ዓመት ምናምን ይቆዩ አሉ፣ ግን ያን ያህልኛ ጊዜ አላጠፋንም። ነገር ግን ያም ጊዜ ቢሄድ ራሷን ጠብቃ ከሆነ እሱ ከሄደም አትጎዳም፣ ከመጣም መጣ ነው እና መንገዷን ነው መሄድ ያለባት ብዬ የማስበው። ይህንን ነው ማስተላልፈው መልዕክት። ማቲስ እንግዲህ ይህንን ፕሮግራም ሴቶች ናቸው የሚያዩት ብለኛል። ወጣቶችም ወንዶችም ያዩታል። ማጆሪቲውን እንትን ብዬ ለሁለቱም አድቫይስ ልስጣቸው። እንግዲህ እኔ ስለ ስራ ባወራ ደስ ይለኛል። እንግዲህ እንዳልኩ ስራ እንዳትንቁ፣ ስራ ላይ እሱ ዋናው ነገር ነው። ያ ስራ እንዳትንቁ አንደኛ። ሁለተኛ ደግሞ ይሄ ሰው መጣ ሰው ሄደ የሚባል ነገር ትሪት እንዳታረጉት። በቃ ራሳችሁና ራሳችሁ ላይ ብቻ ፎከስ አድርጉ። ከሰራችሁ ይመጣል። ኪሳችሁ ውስጥ ብር ካለ ጠላታችሁ ያሸረግዳል። ቁጭ ብሎ የቆሸሸ ጫማችሁን ይልስላችኋል። እኔ መመክራችሁ ስራችሁና ስራችሁን በሉ። ሰው እንትን እንዳትሉ፣ ሰው ለሰው ብላችሁ እንዳትኖሩ ነው የምላቸው። እንግዲህ እንደኔ አይነቷን ደግሞ ይስጣችሁ። አሜን በሉ። ዋናው ሰው ነው አሜን ይላል። አሜን በሉ። በቃ እንግዲህ ይሄን ነው የምላችሁ። ራሳችሁን ጠብቁ። እናመሰግናለን። እኛም እናመሰግናለን። እንግዲህ ተመልካቾቻችን ከነዚህ ወጣቶች እንግዲህ ጥሩ ትምህርቶችን ቀስመናል፣ ወስደናል። እንግዲህ አብዛኞቻችሁም ይህንን ነገር እንደምትተገብሩት እርግጠኛ ነን። የመጣንበትን ነገር እንግዲህ አሳክተናል ማለት ነው። ይህን ፕሮግራም እየተከታተላችሁ ያላችሁ ይህ ፕሮግራም አብዛኛው ማህበረሰብ ጋር እንዲደረስልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ያው እንጠይቃለን። እናመሰግናለን። ተከታተሉን። ተመልካቾቻችን ያው የተባለበት ቤት ወንድምየው ጋር ገብተን የወጣ ነው። ሁለቱንም አግኝተናቸዋል፣ ባልና ሚስትን። ያው የተለያዩ ነገሮች እንደሰማችሁት እያወራናቸው ነበረ። እነዚህ ሰዎች ልክ እንደሌሎቹ አስመሳዮች ናቸው። እነዚህ ወንጀለኞች ልክ እንደሌሎቹ ወንጀለኞች ሁሉ በቃ ደህና ሰው እንደሆኑ፣ ለሰው እንደሚያስቡ፣ ማህበራዊ ህይወታቸው ጥሩ እንደሆነ ነው የሚናገሩት። ያው ማንም ሰው ደግሞ መጥፎ ነው ምናምን ብሎ አይናገርም። ግን ደግሞ ያው ከጊዜ ወደ ጊዜ የምናገኛቸው ወንጀለኞች በጣም አስመሳዮች ናቸው። ያው እንግዲህ ሁላችንም ሁልጊዜ እንደምንለው እንደዚህ ተመሳስለው ከሚኖሩ ሰዎች ራሳችንን መጠበቅ እንዳለብን፣ ከአስመሳዮች ጋር ከማን ጋር ነው የምንኖረው? ከማን ጋር ነው የምንውለው? ጓደኞቻችን፣ ቤተሰቦቻችን፣ ጎረቤቶቻችን እነማን ናቸው? ትክክለኛ ማንነታቸው፣ አብረን የምንበላቸው የምንጠጣቸው ሰዎች ምን አይነት ናቸው የሚባለውን ነገር በደንብ ጠንቅቀን ነው ማወቅ ያለብን። ይህን እንግዲህ እነዚህ ቤት ልጆች ይመጣሉ፣ ጎረቤቶች ይመጣሉ፣ ስለነሱ አያውቁም። ስለዚህ ቤተሰቦች ሁላችንም እንግዲህ አብረን ስለምንውላቸው ያልኳችሁ የተለያዩ ሰዎች በደንብ ጠንቅቀን ማወቅ አለብን ማለት ነው፣ ከእንደነዚህ አይነት ሴጣኖች ለመራቅ። እንግዲህ ያው ዋናው የመጣንበት መንገድ ምንድን ነው? ድብቅ ካሜራችንን ለማስቀመጥ ነው። ድብቅ ካሜራችንን እንግዲህ ካሜራማናችንን ኢንተርቪው በምንሰራበት ሰዓት፣ ካሜራ ሴታፖች በምናስተካክልበት ሰዓት አንድ ጫፍ ላይ ቁጭ አድርጓታል። አሁንም ያው ላይቭ እየተከታተልን ነው። እንግዲህ የምንፈልጋቸውን መረጃዎች የምንፈልጋቸውን ማስረጃዎች ስናገኝ ቀጥታ ገብተን የምንይዛቸው ነው የሚሆነው። እነዚህን ወንጀለኞች አሳልፈን ለሕግ የምንሰጣቸው ይሆናል። እንግዲህ እስከ ተወሰነ ሰዓት ደግሞ የማናገኝ ከሆነ የምንፈልገውን መረጃ የማናገኝ ከሆነ የምንፈልገውን ማስረጃ ምንድን ነው የምናደርገው? ወንድምየው እንዲደውልለት እናደርጋለን። አይኑ የጠፋው ወንድምየው እንግዲህ ለብዙ ጊዜ ደውሎለት አያውቅም። ያው እኛም ከጎኑ እንደሆነን ተመልካቾቻችን በመሀል ወንድምየውም ከገባ እኛ እያየን እኛ እየተከታተልን እንደሆነ እንድታውቁት ነው። ምንም አይነት ነገር እንደማይደርስበት እንድታውቁት ነው። ስለዚህ ገብቶ እንዲያዋራው የምናደርግበት ነገር ይኖራል። ከዛ ቀጥ ብለን ገብተን እነዚህን ወንጀለኞች ባልና ሚስት ቀጥታ ለሕግ የምንሰጣቸው ይሆናል ማለት ነው። ተመልካቾቻችን
ጋዜጠኛ አቤል ነኝ ከእናንተ ጋር ያለሁት እየቆየው ያለሁት። ይሄ ፕሮግራም የተለያዩ ሰዎች ጋር እንዲደርስልን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ያው በትህትና እንጠይቃለን። አብራችሁን ቆዩ። አንድ ቢሮ የሚሰራ እንዴት ነው እንደዚህ አይነት የተጠቀ ስራ የሚሰራው? ማለት ምን ተፈጥሮ ነው? አዲስ ነገር አለ? እቃ ሳስገባ ብር አለኝ ማይሆን ነገር ሸጎጣ ታረጋ ዳም ኤክስፔንሲቭ የሆነ ወይ ሸጎጥ ለምዶ ነው ብዬ ነው አይደለማ። መስጠት እኮ ይሰጣል እኮ አይደለ? የጠሩት ጥሪ ግን በጣም ያስጠላ ጥሪ ነው። 900,000 ብር እንዴት ነው ለሁለት ኮንቴነር ለሁለትና ሶስት ኮንቴነር እንዴት ነው 900,000 ብር የሚወጣው? እና እንዴት አደረግሽ? ምን አደርጋለሁ? በቃ ትቼው መጣሁ። ባይሆን አለቃቸውን ማናገር ነው እነሱ እንትን አይሉ